ከማዳም ጋር ተግባብታችሁ እንድትኖሩ የሚረዳችሁ 7 መሰረታዊ ነጥቦችን በዚህ ቪዲዮ ነግራችኋለሁ። መጨረሻ ላይ ደግሞ አንድ ጥያቄ አለ። ያን ጥያቄ እንድትመልሱልኝ እፈልጋለሁ። በተለይ ደግሞ ኮንትራት ቤትም ሆነ ጠፍታችሁ የምትሰሩ መዳም ቤት ያላችሁ እህቶች በጣም ደስ ይለኛል ይሄን ነገር ብትመልሱልኝ። ሲቀጥል ቪዲዮን እስከመጨረሻ እዩ። በመዳም ጋር ብዙ የማያግባባን ነገሮች አሉ። ነገር ግን እነዚህ ነገሮች ካደረጋችሁ ትግባባላችሁ፣ በሰላም እንድትኖሩ ይረዳችኋል ብዬ አስባለሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የመቅዲ ዩቲዩብ ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛልኝ። ዛሬም እንደተለመደው በአንድ ጠቃሚ ቪዲዮ መጥቻለሁ። ከዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። ከማዳማችሁ ጋር ተግባብታችሁና በሰላም እንድትኖሩ የሚረዳችሁን 7 ነጥብ ነግራችኋለሁ። ከዚህ በፊት ግን ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ አድርጉ። እና ከማዳማችሁ ጋር በሰላም በፍቅር ተግባብታችሁ እንድትኖሩ የሚረዳችሁ 7 ዋና መሰረታዊ ነጥቦችን ነው የምነግራችሁ። አንደኛና የመጀመሪያው የእነሱን የሆነ ነገር አለማንሳት፣ አለመንካት። እነሱን ሳትጠይቁ የእነሱ የሚባል ነገር በጣም ትንሽ የሚባል ነገር ይሄ ሶፍት ወይም ክሊኒክስ የሚባል ልክ እነዚህ አይነት ነገር ሊሆን ይችላል። ከእነሱ ክላስ የእነሱን ነገር የሆነ ነገር እነሱን ሳትጠይቁ ወይም እነሱን ሳትነግሩ ባታነሱ በጣም ደስ ይለኛል። እና ይሄን ካደረጋችሁ ከነሱ ጋር በሰላም እንድትኖሩ ይረዳችኋል ብዬ አስባለሁ። በሁለተኛ ደረጃ እነሱን የሚያበሳጭ ስራ፣ የሚያበሳጭ ነገር ባታደርጉ እናንተ ከነሱ ጋር ተስማምታችሁ እንድትኖሩ ይረዳችኋል ብዬ አስባለሁ። እነሱን የሚያበሳጭ ለምሳሌ ትንሽ ነገር የሚባል ነገር ሊሆን ይችላል። ስልክ የሚባል ነገር አይወዱም። ይሄ መጥፎ ጠረን የሚባል ነገር አይወዱም። ስልክልክ ነገር ምናምን ነገር አይወዱም። ከስራ መሀል ስልክ እያወራሽ ስራ ባትሰሪ፣ በአጠቃላይ ብዙ ነገሮች ሊሆኑ ይችላሉ። እኔ የምልሽ ብቻ ሳይሆን በየራሳችሁ ቤት የሆነ የሚያበሳጫቸው የሆነ ነገር ሊኖር ይችላል። እነሱን የሚያበሳጭ ነገር፣ የሚያናግር የሚያናድድ ነገር ባታደርጉ ከእነሱ ጋር በሰላም እንድትኖሩ ይረዳችኋል። እኛ ሰራተኛ መሆናችን ይታወቃል፣ እነሱ መዳም ናቸው። ነገር ግን በስነ ስርዓት በቅጡ ዝቅ እንድትሉላቸው ሳይሆን በአግባቡ ከእነሱ ጋር በሰላም እንድትኖሩ ማበሳጭ ነገር ባታደርጉ በጣም ደስ ይለኛል። ሶስተኛ ደረጃ ያስቀመጥኩላችሁ ይጠቅማችኋል ብዬ አስባለሁ። ስራችሁን በአግባቡ ስራችሁን አውቃችሁ በአግባቡ ስራችሁን ብትሰሩ በጣም ትልቅ ነገር ነው። ይሄ ቀላል ነገር ሊመስል ይችላል። አንዳንዶቹ በቃ መዳም እንደወጣች ወይ መብል ሊሉ ይችላሉ፣ ወይም ስልክ ሊሉ ይችላሉ። ነገር ግን መብል ማንኛችንም ልንበላ እንችላለን። ግን ደግሞ ስልክ ከማውራታችሁ ከማይጠቅም ስልክ ከማውራታችሁ በፊት ማድረግ ያለባችሁ ነገር ስራችሁ ምግባችሁ ከበላችሁ በኋላ ስራችሁን እነሱ ከወጡ በስነ ስርዓት በአግባቡ ከሰራችሁ በኋላ ወደ ስልካችሁ፣ ወደ ሻወርም ወደ የምትፈልጉት ነገር ብትዞሩ በጣም አስፈላጊ ነው። ምክንያቱም ስራችሁን ያመጣችሁበትን ረስታችሁ ሌላ ነገር የምታደርጉ ከሆነ እነሱ በጣም ነው የሚበሳጩት፣ በጣም ነው የሚቆጡት። እነሱ ጋር በሰላም እንድትኖሩ አይረዳችሁም። ስለዚህ በአግባቡ ስራችሁን ብትሰሩ በጣም አሪፍ ነው ማለት ነው። አራተኛ ደረጃ ያስቀመጥኩላችሁ ነገር ቢኖረ ይጠቅማችኋል ብዬ አስባለሁ። የሆነ ነገር ሲኗችሁ ከደከማችሁ ማለት ያለባችሁ ወይ ደክሞኛል፣ ካልደከማችሁ ይሽ። ነገር ግን በአጠቃላይ ፊታችሁን ባታጠቁሩባቸው፣ ነገሮችን ብትገልጹላቸው እነሱ ጋር እንድትኖሩ ተግባብታችሁ እንድትኖሩ ይረዳችኋል። ለምን ደክሟችሁ ከሆነ የሆነ ስራ አብዛዋችሁ አይ እኔ ደክሞኛል አሁን እንደዚህ መተኛት ወይ ማረፍ ፈልጋለሁ ካላችኋቸው ይገባቸዋል። የሆነ ምግብ መብላት ከፈለጋችሁ ደግሞ አይ እንደዚህ ላደርግ ነው፣ ነገሮችን በግልጽ ብትነግሯቸው እንጂ ደክሟችሁ ወይም እነሱን እየጠላችሁ የታዘዛችሁትን ስራ ፊታችሁን አጥቁራችሁ ከነሱ በፊት ከነሱ በኋላ ያን ስራ ብትሰሩት ጥሩ አይደለም። እነሱ ጋር ያው ላያዋዳችሁ ይችላል። ስለዚህ ከነሱ ፊታችሁን ባታጠቁሩ በጣም ደስ ይለኛል። ሲቀጥል 5ኛ ደረጃ በጣም ጠቃሚ ነው። 5 እና 6 7 በጣም ጠቃሚ ነገሮች ናቸው። 5ኛ ደረጃ የሆነ ነገር ሲሰጧችሁ እነሱ ጋር አግባብታችሁ እንድትኖሩ የሚረዳችሁ የሆነ ነገር ሲሰጧችሁ አመስጋኝ ሁኑ። ለእናንተ ጠቀመም አልጠቀመም ማድረግ ያለባችሁ አመስጋኝ ብትሆኑ። በዚህ ሀገር ደግሞ አመስጋኝና የሆነ ነገር ሲያዙና ወይም እሺ ብሎ መታዘዝ የሆነ ነገር ሲሰጡን ማመስገን በጣም ትልቅ ዋጋ አለው። ቀላል ነገር ሊመስል ይችላል። በተለይ ሀበሾች ደግሞ ቦታ አንሰጠውም። እንደዚህም ሰተኛለች ምናምን ነገር ነው የምንል። ከኔ ጀምሮ እንደዛ ነው የምንል። ግን
አሁን በደንብ እየለመድኩ ነው። ይሄ አመስጋኝ መሆን በጣም ትልቅ ዋጋ አለው። ቀላል የሚመስል ትልቅ ዋጋ አለው። የሆነ ነገር ሲሰጧችሁ አመስጋኝ ብትሆኑልኝ በጣም ደስ ይለኛል። ምን እንደምላችሁ አላውቅም። አረቦች ከሚወዱት ነገሮች አንዱ አመስጋኝ ሰው በጣም ይወዳሉ። ምግብ ሲሰሩ ይጣፍጣል ብትሏቸው፣ የሆነ ነገር ሲሰጧችሁ ወይ አመሰግናለሁ ከፊታቸው ጋር ፈገግ ብትሉ እና ያ ነገር የሰጧችሁ ነገር እንዳስደሰታችሁ አድርጋችሁ ብታዩት በጣም ትልቅ ነገር ነው ብዬ አስባለሁ። 6ኛ ደረጃ ቤታቸውን እንደ ቤታችሁ አድርጋችሁ ብትይዙላቸው እናንተን ያለመውደድ፣ እናንተን ያለማክበር፣ እናንተን ከነሱ ጋር ያለማስቀመጥ ምንም አይነት ነገር አያመጡም። ስለዚህ ቤታቸውን እንደ ቤታችሁ ብታዩላቸው በቃ የሆነ ብትቆጣጠሩት። አንዳንዶቹ ነገ ሄዳለው ከ1 ዓመት በኋላ ሄዳለው ብሎ ምንም ነገር ላይ ያደርጉ ይችላሉ። በቃ ነገሮችን ያን ያክል ለቀቅ የሚያደርጓቸው። ነገር ግን ብትቆጣጠሩ አላደል ብዙ የምንቆጣጠራቸው ነገሮች አሉ። ማጽዳት ብቻ ሳይሆን ሁሉን ነገር በጥንቃቄ ብታደርጉና ብትቆጣጠሩበት ቤቱን እንደ ቤታችሁ ብትይዙላቸው በጣም አስፈላጊ ነው። እናንተን ያከብሯችኋል፣ ከነሱ ጋርም በሰላም እንድትኖሩ ይረዳችኋል። 7ኛ ደረጃ ደግሞ ቤተሰባዊነት ነገር ብትኖሩ። ቤተሰባዊነት አለ አይደለም፣ ተግባብታችሁ የሆነ ተሳስቃችሁ ልክ ሶሻል ሚዲያ ላይ እንደምታዩት አንዳንድ ቤተሰብ ጋር የሚኖሩ በተለይ ደግሞ ይሄ እናት ቤት የምትሰሩ ሰዎች የልጅ ልጅ ሲመጣ ችኮ ስራ አይደለም ምናምን ሳይሆን በስነ ስርዓት ተግባብታችሁ ብትኖሩ በጣም አስፈላጊ ነገር ነው። እናንተን ከነሱ ጋር በሰላም እንድትኖሩ ይረዳችኋል ብዬ አስባለሁ። ለዚህ የዛሬ ቪዲዮ ይህን ይመስል ነበር። ይጠቅማችኋል ብዬ በጣም ነው የማስብ። እኔም እየተጠቀምኩበት ስለሆነ እነዚህ ነገሮች ከራሴ ተነስቼ ነው የምነግራቸው። በጣም አስፈላጊ ነገሮች ናቸው። በጣም ወሳኝ ነገሮች ናቸው። ይጠቅማችኋል ብዬ አስባለሁ። የዛሬ ቪዲዮ ይህን ይመስል ነበር። ለዚህ ዩቲዩብ ቻናል ግን አዲስ የሆናችሁ ላይክ አድርጉ፣ ሰብስክራይብ አድርጉ። ኮሜንትም ከቪዲዮ የተረዳችሁትን ኮሜንት ላይ አስቀምጡልኝ። ትክክል ነሽ አይደለሽም የሚለውን ነገርም ብታስቀምጡልኝ በጣም ደስ ይለኛል። የመጨረሻው ጥያቄ እኔም የረሳሁት ነገር ካለ እናንተ እየኖራችሁበት ያለውን ነገር ምን አድርጋችሁ እንደተስማማችሁ፣ ምን ብታደርጉ እንደሚበሳጩባችሁ ኮሜንት መስጫው ላይ ብታስቀምጡልኝ በጣም ደስ ይለኛል። ለምን አንዳንድ እህቶቻችን ከቪዲዮ ይልቅ ከኮሜንታተሮች ስለሚማሩ ኮሜንት ስለሚያነቡ ኮሜንት ብታስቀምጡ በጣም ደስ ይለኛል። ስለዚህ ላይክ ያላደረጋችሁ ላይክ አድርጉ። ላይክ እና ሼር ሰብስክራይብ እያደረጋችሁ ለብዙ እህቶች እንዲደርስ